ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው በአሜሪካና በኢራን መካከል ያለው ጦርነት ወደ ሙሉ ጦርነት እየተሸጋገረ ነው። በሁለቱ ሀገራት መካከል ያለው ድርድርም ተስፋ ቢስ እየሆነ መጥቷል። ችግሩ ዓለም አቀፍ ይሆናል ተብሎም ይጠበቃል። በሁለቱ ሀገራት መካከል የነበሩት ድርድሮች በሰፊ ልዩነት ያለ መግባባት እየተቋጨ መጥቷል። በጦርነቱ ስጋት ዓለም አቀፍ ኢኮኖሚም መዋዠቅ ጀምሯል። እንዲሁም እስራኤል ጦርነቱን እንደምትቀላቀልም ጭምር መረጃዎች እያሳዩ ነው። ሀገራት ዜጎቻቸውን በፍጥነት ከስጋት ቀጠና ማስወጣት ጀምረዋል። አሜሪካም ይህንን እያደረገች ነው። በዚህ ጦርነት ላይ ኢትዮጵያም ችግሩ ያገኛታል ተብሎ ይጠበቃል። አንደኛው ያገኛታል ተብሎ ደግሞ የሚጠበቀው በወጪ ገቢ ምርቶቿ በኩል ነው። ኢትዮጵያ አብዛኛውን የወጪ ገቢ ምርቶቿን የምታከናውነው በጅቡቲ መስመር ነው። አሜሪካ በጅቡቲ የጦር ቤዝ አላት። ጦርነቱ ከተነሳ ኢራን ይህንን የጦር ቤዝ በቀጥታ ታጠቀዋለች። ኢራን የጦርነት ዝግጅቷን እያጠናቀቀች ትገኛለች። ምላሼም የከፋ ነው ብላለች። ኢራን እንዳስታወቀችው ከሆነ መድፎች፣ ድሮኖች፣ ልዩ ኃይሎች እንዲሁም ሜካናይዝድ ሚሳኤልና የባህርም እንዲሁም የአየር ላይ ተተኳሾችን አዘጋጅታለች። ይህ ዝግጅት ደግሞ የተዘጋጀው አሁን ላይ ባለን ስጋቶችን መሰረት ያደረገ ነው ብላለች። ኢራን ሙሉ በሙሉ ዝግጅቷን አጠናቃለች። እንዲሁም በሆርሙዝ ሰርጥ በኩል ደግሞ ልምምድም እያደረገች ነው። All units across various capabilities, including missile, artillery, drone, special forces, armored and mechanized forces, have designed very effective measures. These plans have been developed based on existing threats. አሜሪካ በኢራን አቅራቢያ ድንበሮች ቦታዎች ላይ ሰፊ የተባለ ወታደራዊ አቅሟን እያስጠጋች ትገኛለች። በዚህ እንቅስቃሴ ላይ ኢራን ስጋት ገብቷታል። ኢራን በሆርሙዝ ሰርጥ ላይ ወታደራዊ ልምምድም እያደረገች ነው። ቦታው ወሳኝ የተባለ የዓለም ላይ ግዙፍ የተባለ ነዳጆች የሚተላለፉበት መስመር ቦታ ነው። እንዲሁም ድርድሮች በቀጥታም በተዘዋዋሪም እየተደረጉ ይገኛሉ። አደራዳሪዎቹ አድካሚ ብለው ጠርተውታል። ተደራዳሪዎቹ በአንድ እጃቸው ብዕር በሌላ እጃቸው ደግሞ ብረት ነክሰው ተቀምጠዋል። በዚህ ድርድር ላይ እየቀረቡ ያሉ ሐሳቦች ዋልታ ረገጥ ሆነዋል። በፍጹም ሊቀራረቡ እንኳን አልቻሉም። Serious military build-up in the region. The aircraft carrier USS Abraham Lincoln is in the Arabian Sea. The massive USS Gerald R. Ford is in the eastern Mediterranean. Iran, meanwhile, has conducted naval drills in the Strait of Hormuz. That's the world's most important oil transit route. So, both sides are negotiating, but with guns on the table. ዶናልድ ጄ ትራምፕ እንዳሉት ከሆነ ኢራን ኒውክለሩን እንደገና ማበልጸግ ጀምራለች፣ እንዳይሞክሩትም ማሳሰቢያ ሰጥተናል እያሉ ነው። ኢራን እየሰማችን አይደለችም ብለው ትራምፕ ተናግረዋል። ኢራን አሁን ላይ ድርድር ላይ ትገኛለች። አሜሪካም እንዲሁ ስምምነት ላይ መድረስም ይፈለጋል። አሜሪካ በኒውክለሩ ጉዳይ ላይ ፈጽሞ ድርድር እንደማታደርግ ታውቋል። አሜሪካ ኒውክለር የሚባልን ነገር መስማት አትፈልግም። ኢራን ይሄ ሁሉ ዋጋ የከፈለችለት ኒውክለሩ እንዲቆም አትፈልግም። They were warned to make no future attempts to rebuild their weapons program, in particular nuclear weapons. Yet they continue starting it all over. We wiped it out and they want to start all over again. And are at this moment again pursuing their sinister ambitions. We are in negotiations with them. They want to make a deal, but we haven't heard those secret words. We will never have a nuclear weapon. My preference. ኢራን ጦርነቱ ከተጀመረ የአሜሪካንን ሁሉንም የጦር ቤዞች ትመታለች። አሜሪካ ያላት የጦር ቤዝ ደግሞ አንደኛው በዚህ በአቅራቢያችን በጅቡቲ ነው። እንዲሁም ጦርነቱ ጅቡቲ ከደረሰ ኢትዮጵያ የወጪ ገቢ ምርቶቿ መስተጓጉል ይገጥመዋል ተብሎም ይጠበቃል። እንዲሁም ሙሉ በሙሉ መካከለኛው ምስራቅ ቀይ ባህርም ጭምር የሚዘጋ ይሆናል። አሜሪካ ሙሉ በሙሉ በዚህ ቀጠና ላይ ያላት የጦር ቤዞች ጥቃት ይደርስባቸዋል በኢራንና በኢራን አጋሮች። አሜሪካ ከስጋት ነፃ አይደለችም። ኢራን አዲስ የሰራችው ሚሳኤል አሜሪካ መድረስ ይችላል። ኢራን ተሳክቶላት ኒውክለሩን ካሳካችው በእነዚህ ሚሳኤሎች ጫፍ ብታስቀምጠው
አሜሪካንን ትልሳታለች። ይህ ማለት በቀጠናው ላይ ያለውን ውጥረት ወደ ሲሪየስ የጦርነት ግጭትም ያመራል ተብሎ ይጠበቃል። በድርድሩ ላይ አሜሪካ እነዚህ ሚሳኤሎች እንዳይመረቱ፣ እንዲገደቡ፣ እንዲቆሙ ጥያቄ አቅርባለች። ግን ኢራን እነዚህን ጉዳዮች ለድርድር አላቀርበውም እያለች ነው። The US, alongside Israel, struck Iran's nuclear facilities. Trump says those sites were obliterated. Now Trump claims Iran is rebuilding parts of its nuclear program. He also says Tehran is developing missiles that could eventually reach the United States. እስራኤል በዚህ ጦርነት ላይ እንደምትሳተፍ እየታወቀ ነው። እንዲሁም የአሜሪካ የጦር ጀቶችም በእስራኤል መግባት ጀምረዋል። F-35 እስራኤል ላይ እየተገኘ ነው። ቁጥራቸውም ከቀን ወደ ቀንም እየጨመረ ነው። ዋሽንግተን በዚህ ሰዓት ላይ ኢራንን እንምታ ወይንስ በዲፕሎማቲክ መንገድ እንቀጥል የሚል ውዝግብ ውስጥ ናቸው። አንድም የጠራ የነጠረ አቋም አላሳዩም። አሜሪካ ትርፏም ኪሳሯም ተመጣጣኝ እየሆነባት ነው። American warplanes are landing in Israel. Aircraft carriers are moving into position, but even as the US builds up for a possible strike on Iran, Washington itself is divided on whether they want to attack Iran or continue with diplomatic efforts. አሜሪካና ዓለም አቀፉ ማህበረሰብ ስጋት የሆነባቸው የሆርሙዝ ሰርጥ ነው። ይሄ ሰርጥ ከተዘጋ በዓለም ላይ ከፍተኛ የተባለ የነዳጅ እጥረት እንዲሁም ቀውሱ ከባድ የተባለ ይሆናል። የዚህ ሰርጥ መዘጋት በዓለማችን ላይ የነዳጅ ዋጋ መናርን ያመጣል። ኢራን ጦርነት ውስጥ ከገባች ሳውዲን ልታጠቃ ትችላለች። ይሄ ጥቃት ደግሞ ቀላል የሚባል አይሆንም። ሳውዲ ከተጠቃች የሳውዲ የነዳጅ ማጣሪያዎች ከተመቱ ለመጠገን ሰፊ ጊዜ ይፈልጋሉ። በዚህ ጊዜያት ደግሞ ዓለም አቀፍ የነዳጅ ዋጋ ደግሞ በእጥፉን የሚንር ይሆናል። በዚህ ጦርነት ሆርሙዝ ለሰዓታት ከተዘጋ ዓለም ግዙፍ የተባለ የኢኮኖሚ ቀውስን ታስተናግዳለች። The geography of the region is the Straits of Hormuz. That's a very important waterway. A lot of the oil, 18 million barrels a day roughly, come through that part of the world. And if Iran shuts it down, then prices will spike for a bit of time. I do think, however, the larger risk is not so much the Straits. The larger risk is Iran shooting missiles into Saudi Arabia, perhaps taking out some of their production infrastructure or some of their refining infrastructure. That's a much more difficult situation and takes a longer time. አሜሪካ ድርድር ላይ የተቀመጠች ቢሆንም በቀጠናው ላይ ያላትን ኃይል ከቀን ወደ ቀን እያጠናከረች ነው። የአሜሪካ የውጭ ጉዳይ እንደሚለው ከሆነ አላስፈላጊ ሰራተኞች ከቤይሩት ኤምባሲ እንዲለቁ አዘዋል። ጉዳዩ ደግሞ በፍጥነት እየተከናወነ ነው። አሜሪካን ከኢራን ጋር ጦርነት ውስጥ ከገባች የሄዝቦላ ምላሽ ተፈርቷል። እንዲሁም አሜሪካ የጦር ቤዞቿ ከተነኩ ምላሿ እንደሚከፋም እያሳወቀች ነው። የዚህ እንቅስቃሴ ስጋት ደግሞ አንደኛው ጅቡቲ ነው። በጅቡቲ ላይ አሜሪካ የጦር ቤዝ አላት። እንዲሁም ኢራን ጅቡቲ መድረስ የሚችል ሚሳኤሎች አላት። ኢራን እንዳስታወቀችው ከሆነ አንድም ጦርነት የሚነሳ ከሆነ ሙሉ በሙሉ የአሜሪካ የጦር ቤዞች ታርጌት ውስጥ ይወድቃሉ። ይህ ደግሞ በጅቡቲ ያለው የጦር ቤዝ ኢራን የመምታት አቅም አላት። ግዙፍ የተባለ ስጋት በቀይ ባህርም ላይ እያንዣበበ ይገኛል። The US is increasing its military presence around the region, and the US State Department ordered all non-essential staff to leave its embassy in Beirut, while Iran has warned it will retaliate if attacked, with US bases in the region seen as potential targets. የኢራን መንግስት ይሄንን እያለ ነው። የአሜሪካ ባለስልጣናቶች በተቃርኖ ተሞልተዋል። እንቅፋትም እየፈጠረ ነው። በእነዚህ ሂደቶች ላይ ወደ ስጋት ማምራት የለብንም እያሉ ነው። የዲፕሎማሲ መንገድን መምረጣቸውን በግልጽ እያሳወቁ ነው። በእርግጥ ኢራን በተመሳሳይ መንገድም ወታደራዊ አቅሟንም እያደራጀች ትገኛለች። Contradictions and opposing, inconsistent positions taken by various American officials constitute a major obstacle in the course of the negotiations. I do not think anyone can turn this into a threat. እስራኤል ቴል አቪቭ በዚህ ሰዓት ላይ የአሜሪካ የጦር መርከቦች ተተኳሾችን እያስተናገደች ትገኛለች። የአየር ላይ የጀት መሙያዎችም ጭምር በአሁን ሰዓት ላይ ቴል አቪቭ ገብተዋል። የአሜሪካ የጦር ካርጎዎችም በቴል አቪቭ ታይተዋል። እነዚህ እንቅስቃሴዎች እስራኤል ወደ ሙሉ ጦርነት እንደምትገባም ጭምር የሚያመላክቱ ነው። እስራኤል ከሄዝቦላ ሰፊ የተባለ ስጋት ገጥሟታል። በሁለቱ ሀገራት መካከል በአሜሪካና በኢራን ጦርነት ላይ American military hardware is moving. 2 carriers are in place.
On top of this, US KC-135 refueler jets and C-17 Globemaster cargo planes have been spotted at Ben Gurion Airport near Tel Aviv. ሀገራት ጭንቀት ውስጥ ወድቀዋል። አውስትራሊያ፣ ህንድ፣ ኮሪያ ዜጎቻቸውን በፍጥነት ከኢራን እያስወጡ ነው። ህንድ ግን ጉዳዩ አሳስቧታል። ህንድ ብዙ ተማሪዎች በኢራን ውስጥ ይገኛሉ። ህንድ እነዚህ ሁሉ ዜጎቿን ለማስወጣት ትልቅ ርብርብ እያደረገች ነው። Countries are getting nervous too. The likes of Germany, Australia, India, South Korea and Poland. They've told their citizens to leave Iran. India has also issued urgent advisories, asking its citizens to leave Iran without delay. At the same time, Indian students in Iran are grappling with tough choices as uncertainty continues to mount. እስራኤል ለረጅም ጊዜ ጦርነት እየተዘጋጀች ነው። በዚህ ዝግጅቷ ደግሞ ከሄዝቦላ ለሚመጣም ከሐማስም እንዲሁም ከኢራን ለሚተኮሱትም ሁሉንም ምላሾች ለመስጠት ነው። እስራኤል ሆስፒታሎቿ ላይ ማስፋፊያ እያደረገች ነው። እንዲሁም የአየር ስርዓቷንም እያጠናከረች ትገኛለች። Israel's hospitals are preparing for a prolonged conflict. Hezbollah, the most powerful group in West Asia backed by Iran, is seen as a likely flashpoint if the US strikes. አሜሪካ ጠንካራ አቋም በድርድሩ ላይ እያሳየች ያለችው በኢራን የሚሳኤል ፕሮግራም ላይ ነው። ኢራን ሚሳኤሎቿን ለድርድር እንደማታቀርብ እያሳወቀች ነው። አሜሪካ በዚህ የተነሳ ድርድሩ የማይሳካ የማይረባም እያለችው ነው። ትራምፕ ዲፕሎማሲ ምርጫችን ነው እያሉ ነው። ግን በተቃራኒው ኢራንን እየከበቧት ይገኛሉ። The US now wants to talk about missiles as well. Iran says its missile program is non-negotiable, and that's a major gap. ትራምፕ የጦርነት ዝግጅታቸውን እያጠናቀቁ ነው። እንዲሁም ምርጫችን ዲፕሎማሲ ነው እያሉም ይገኛሉ። ትራምፕ በተመሳሳዩ ማዱሮን ቬንዙዌላን ከመያዛቸው በፊትም ምርጫችን ዲፕሎማሲ ነው ብለው አዘናግተው ነበረ። ትራምፕ እንዳሉት ከሆነ በዓለም ላይ ሽብርን ስፖንሰር የምታደርገውን ሀገር ስርዓት ኒውክሌር እንድትታጠቅ በፍጹም አንፈቅድም ብለው አሳውቀዋል። እንዲሁም ወታደራችን በዓለም ላይ ሀያል የተባለ ነው ብለው ተናግረዋል። My preference is to solve this problem through diplomacy. But one thing is certain, I will never allow the world's #1 sponsor of terror, which they are by far, to have a nuclear weapon. Can't let that happen. And no nation should ever doubt America's resolve. We have the most powerful military. አሜሪካ በዚህ ሰዓት ላይ ሙሉ በሙሉ ኢራንን ከባለች፣ በአየርም በምድርም ጭምር። እንዲሁም በዚህ ከበባ ላይ የጦር ጀቶች በተጠንቀቅ በእስራኤል በኩል ቆመዋል። እንዲሁም ትራምፕ ጦርነቱን ሰይመውታል፣ አርማዳ ብለውም ስም አውጥተውለታል። Where the US military is building up, everything you see here in yellow is a Navy ship, everything here in red in Jordan, Saudi Arabia, Oman. That's a U.S. military base in the Middle East. In addition to that, you've got, well, just in the past 48 hours, there were F-22s flown into Israel as well. So all those aircraft are well within striking distance of Iran. In the water, on the sea, you've got U.S. naval assets. And just look at this. The president calls it Armada. He's right about that. በአሜሪካና በኢራን መካከል እነዚህ ሶስት ጉዳዮች ወሳኝ የተባሉ ጉዳዮች ናቸው። የመጀመሪያው ሁለቱም ኃይሎች የሰላም ስምምነቱን መፈረም ነው። የሰላም ስምምነቱ ላይ ደግሞ የተቀመጠው እነዚህ ናቸው። የመጀመሪያው ኢራን ሙሉ በሙሉ የኒውክሌር ጉዳይን አታስታውስም፣ ትረሳዋለች። እንዲሁም አሜሪካ ሙሉ በሙሉ የኢራንን ማዕቀቦች ታነሳለች። በሁለቱ መካከል በዚህ ጉዳይ ላይ ግን ለመጀመሪያም ለሁለተኛም ለሶስተኛም ጊዜ የተደረገው ስምምነት ባለመስማማት ተቋጭቷል። ሁለተኛው ደግሞ እነዚህ ሀገራት ያደርጉታል ተብሎ የሚጠበቀው ይሄኛው ነው። ትራምፕ ለሁለተኛ ጊዜ የኒውክሌር ፋሲሊቲውን ይመቱታል። ኢራንም በአጋሮቿ በኩል ምላሽ ትሰጣለች ተብሎ ይጠበቃል። ይህ ደግሞ የሚሆን ከሆነ ወደ ሙሉ ጦርነት የማምራት እድላቸው ሰፊ ይሆናል ተብሎ ይጠበቃል። በሁለቱ ሀገራት መካከል የመጨረሻ አማራጭ ተብሎ የተቀመጠው ምናልባትም በዚህ ሰዓት ላይ ግዘፍ ነስቶ የሚታየው ይሄኛው አማራጭ ነው። ወደ ሙሉ ጦርነት የማምራት አሜሪካና ኢራን ወደ ሙሉ ጦርነት ሊያመሩ ይችላሉ ተብሎ ይጠበቃል። በሁለቱም ሀገራት መካከል የሚታየው ዝግጅት የሙሉ ጦርነት ነው። ጦርነቱ ወደ ሙሉ ጦርነት የሚያድግ ከሆነ ኢራንን የሚደግፉ ኃይሎች ሐማስም
ሄዝቦላም ሁቲም ወደ ሙሉ ጦርነት ይገባሉ ተብሎ ይጠበቃል። ይህ ማለት በዓለማችን ላይ ግዙፍ የተባለ ጦርነት ማለት ነው። የቀይ ባህር ቀጠና ሆርሙዝም ሙሉ በሙሉ የሚዘጉ ይሆናል። ይህ በዓለማችን ላይ ግዙፍ የተባለ ኢኮኖሚያዊ ቀውስንም ያመጣል ተብሎ ይጠበቃል። ጦርነቱ የሚራዘም ከሆነ ዓለም ከራሻ ዩክሬን ጦርነት የከፋ ችግር ይገጥማታል ተብሎ ይጠበቃል። First, both sides sign a deal. Iran limits enrichment. The US eases sanctions and Trump declares victory. The second option is limited strikes. The US hits nuclear facilities again. Iran retaliates through proxies. Oil spikes, but a wider war is averted. And the last option is another major war in West Asia. US strikes Iran. Iran hits back and the entire region is engulfed in chaos. የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም ሁኑ።